ፈቀደለት፣ ችግር የለውም እንፍቀድለት። እሺ እኛም እንግዲህ ዓለም ላይ ልንዞር ነው። እሺ ቀጥል። 7 ደቂቃ ይፈቀድለት። እሺ ቀጥል። ዓለም አሁን ላይ ልትወያይ መጣ ዓለም ላይ ልዞር ነው ትላለህ። እሺ ለማንኛውም ወደ ነጥቤ ልምጣ። ምንድን ነው ቅድም ጋዲሳ ጥሩ ኤዲቲንግ ተሰርቷል ተከሽኗል ብሎ ያቀረበውን ቪዲዮ ሰምቼዋለሁ። በጣም ትልቅ የመረዳት ክፍተቱ ያስቀመጣቸው ሀስቲ ጀነራላይዜሽን፣ ጥቅልል ፍረጃ፣ ጥቅልል ድምዳሜ ይኸው ምንድን ነው እግዚአብሔር ቃል ብቻ ሶላ ስክሪፕቱራ ብሎ ማለት መጨረሻው ሰዶማዊነትን መቃወም የሚል ድምዳሜ በጣም 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 አሳፋሪ ድምዳሜ ነው። ለምሳሌ መካነ ኢየሱስ ቤተክርስቲያን ሶላ በቅዱሳት መጽሐፍት ብቻ ታምናለች፣ ነገር ግን ሰዶማዊነትን አትቀበልም። አንድ ናልክ ኖርዝ አሜሪካ ሉትራን ቸርች አይቀበልም፣ ይቃወማል። ዊስካንሰን ሲነድ አይቀበልም፣ ይቃወማል። ሚዞሪ ሲነድ አይቀበልም፣ ይቃወማል። አንድ የሚነሳው ኤልካ ነው፣ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ። እዛ ላይ ቆመህ የት ሄድክ? የወንጌላውያን የቅዱሳት መጽሐፍት ብቻ የሚለው የተሐድሶ ትሩፋት ወደ ሰዶማዊነት ያመጣል። ዋት ኤ ዊክ አርጊመንት! እንዴት አይነት የደከመ ሙግት ነው ያመጣው! ይሄ ማያስኬድ ለውይይትም የማይበቃ ነው። ሪፕሬዘንቴሽኑን አውራ ብንል በቁጥር በዓለም አቀፍ ደረጃ በሉትራን በቁጥር ደረጃ እንኳን እናስቀምጥ ብለን ከኤልካ ሁሉ የሚበልጥ ኢትዮጵያ ነው። ከየትኛው ሁሉም ተሰብስቡ ምናልባት 12 ሚሊዮን ምዕመን አላት መካነ ኢየሱስ። ይህን አትቀበልም። አየህ፣ ሪፕሬዘንታቲቭ ባልሆነ ዳታ ላይ ቆመ ጀነራላይዜሽን ትሰራል። ይሄ ፖለቲካ እንጂ ምሁራዊ ሙግት አይደለም። ይህንን ሂስን ዋጥ። አንደኛ። ሁለት፣ በጣም የገረመኝ የኤገስትንና የመካነ ኢየሱስን አንስተሃል። የመካነ ኢየሱስ ቤተክርስቲያን አንዱ ተሟጋች ከነበሩ ሰዎች መካከል እኔ ነኝ። በነገራችን ላይ አንዳንድ ከስዊድን እና ከኤልካ የመጡ ልኡካን በመካነ ኢየሱስ አጠቃላይ ዓመታዊ ክብረ በዓሏ ላይ በአድዋ 00 በነበረው መድረክ የተጋበዙ አንዳንድ ሰዎች ነበሩ። ቤተክርስቲያኒቱ ኦፊሴላዊ በሆነ መንገድ አልጋበዘቻቸውም። ይህን አስበር ቆርጦ መውሰድ በጣም ትልቁ ችግር የቲክቶክ በሽታ ነው። የመጡት እነዚህ ሰዎች በአንድ ግለሰብ ኢኒሺዬሽን ነው፣ በጥቂት ሰዎች እንዲሁም በዋናነት በአንድ ግለሰብ። የእሳቸው እርምጃ መላው መካነ ኢየሱስ ቤተክርስቲያን የማትቀበለው ካውንስሉም የማይቀበለው መሆኑን አስመልክቶ በጣም ብዙ ሂሶች ተዞረው ብዙ ውይይቶች ተደርገው ይህንን ኢኒሺዬሽን ወስዶ ያመጣው ግለሰብ እንዲሁም ግብረ አበሮቹ በይፋ ይቅርታ ጠይቀው እነዚህ ሰዎች መጋበዛቸው ልክ አይደለም ተብሎ ተደምድሟል። ያንን ወስደ መካነ ኢየሱስ ቤተክርስቲያን ሰዶማውያንን ትጋብዛለች ብሎ ጀነራላይዝ ተመሳሳይ መጀመሪያ የሰራውን ስህተት ነው እየሰራ ያለው። ናሙና የሪፕሬዘንታቲቭ ያልሆነ ናሙና። መካነ ኢየሱስ በፍጹም እነዚህን ሰዎች አልጋበዘችም፣ አልጠራችም። የጋበዘው ጉዳዩን ካወቅ ግባና በስነ ስርዓት አጥናና ሐሳብ ስጥ። ሚስ ኢንተርፕሬት አታድርግ፣ ሚስ ሪፕሬዘንት አታድርግ። መካነ ኢየሱስ እንደጠራቻቸው አድርገህ የምታቀርበው ነገር ልክ አይደለም። የገስቱም ተመሳሳይ። በጣም የሚገርመው ግን ይሄን የኦርቶዶክስ ቤተክርስቲያን በአክብሮት እኔ የኦርቶዶክስ ቤተክርስቲያንን በጣም ነው የማከብረው። ይሄ ግብዝነት እንዳይመስላችሁ፣ ከመሰላችሁም መብታችሁ። በጣም ነው የማከብረው የመካነ ኢየሱስ ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን ትልቅ አክብሮት አለኝ። በብዙ መንገድ እሱ ሊያወራው ይችላል። የኦርቶዶክስ ቤተክርስቲያን አበርክቶ ለኢትዮጵያ ክርስትና ያለውን እጅግ አክባሪ ነኝ በዚህ አቅጣጫ። ይህን የምናገረው እናንተን ለማስደሰት አይደለም፣ አቋሚ ስለሆነ ነው። ለማንኛውም ነገር ግን የኦርቶዶክስ ቤተ አሁን እኛን እየተቻ ያለው ወካይ ባልሆነ ሂስ መካነ ኢየሱስን ጠቅልለህ ሉትራንን ጠቅልለህ የቅዱሳት መጽሐፍት የበላይ ባለስልጣንነትን የምናስተምረው ነው ቅዱሳት መጽሐፍ ብቻ የሚለውን ትምህርት ወስደህ ሰዶማዊነትን የሚደግፍ አድርገህ ማቅረብ እጸጻ መሆኑ ሳያንስ የራስን ቤት አለመመልከት ደግሞ በጣም ያሳፍራል። በጣም ብዙዎቻችሁ የማታውቁትና ዛሬ ልግለጥላችሁ እስቲ። በጣም ላርጅ አርግልኝ ብራዘር፣ ላርጅ አርግልኝ ደቂቃዬን እንትን እንዳለን ላርጅ አርግልኝ። ይሄ ማለት ምን ዌብሳይት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለ የሚመራ አንድ ክንፍ ነው፣ የልማት ክንፍ ነው። እኔ በጣም ነው የሚገርመኝ። እነዛ እኛ ያለው መካነ ኢየሱስ ጥቂት ሰዎች ጋበዙ ብለን ነው እያወራን ያለ ነው።
የኦርቶዶክስ ቤተክርስቲያን ግን በኩራት በልማት ክፍሏ በኩል የገንዘብ እርዳታ ኤድ እየተቀበለች ያለችው በኩራት ፓርትነር ኤዳችን ብላ ፓርትነርሺፕ ብላ ያቀረበቻቸው ብሮት አንደኛው ብሬድ ፎር ዘ ወርልድ ማለት ብሮት በጣም የሚያስቅ ብሮት ማለት ግብረ ሰዶማዊነትን የሚቀበል በገንዘብ የሚረዳ ሰዶማዊነት ድንግል በሆኑ መሬቶች ላይ ሰዶማዊነትን ባልተቀበሉ ሀገሮች ላይ ስር ሰዶ እንዲገባ ገንዘብ ፈንድ የሚያደርግ ነው። ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው የልማት ክፍል ጋር አብሮ ይሰራል። ፓርትነሩ ነው። ራስን ተመልከት። አክት አሊያንስ ይኸው ተመሳሳይ ሰዶማዊ ዲሲኤ እዚህ ጋር ያሉ ከታች የተዘረዘሩ ደቂቃ ስለሌለኝ ነው። ከ70% በላይ በደንብ አድምጠኝ። ከ70% በላይ ቅልጥ ያሉ ሰዶማውያንና ኤልጂቢቲ ኮሚኒቲ ኢንክሉሲቭ ናቸው። እርዳታቸው የሚሰጡት በምን ሀሳብ ነው? ሰዶማዊ ባልገባባቸው ሀገሮች በማስገባት ረገድ ነው። ስለዚህ ከጠየቅ ዋናዎችን ሄደ ጠይቅ። የእኛ ሪፕሬዘንታቲቭ ባልሆነ 2 ሰው 3 ሰው አልኩ። የእናንተ እኮ በኩራት በዌብሳይታችሁ ላይ በልማት ክፍላችሁ ያስቀመጣችኋቸው 80% የተራድኦ ድርጅቶቻችሁ ሆሞሴክሹዋሊቲን የሚቀበሉ በገንዘብ የሚረዱ የትራንስጀንደር የጾታ ቅየራ የመሳሰሉትን በገንዘብ የሚረዱ ፕሮሞት የሚያደርጉ እጅግ በጣም ዲመኒክ የሆኑ የገንዘብ ሰጪ ተቋማት ናቸው። ዋጣው ይሄን ከዚህ በላይ መምታታት አለው ወይ? የራስን ሸሽገህ ወካይ ባልሆነ ሪፕሬዘንታቲቭ ባልሆነ ሂስ የምታቀርበው መከራከሪያ ውሃ ማያነሳ የሚያስተዛዝብ አሳፋሪ ነው። በትችሉ ከዛሬ ጀምራችሁ እኛ ስንሟገት ነበር በመካነ ኢየሱስ ቤተክርስቲያን ልክ አይደለም ብለን ኤምኬሲን በሚመለከት አቋሟ የመካነ ኢየሱስ ኤምኬሲን ጨርሶ ሰዶማዊነትን አይቀበሉ፣ ነገር ግን በግለሰቦች ምክንያት የተደረገውን ኮኦፕሬሽን ትብብር ስንቃወም ነበር። ጀግና ኮንክ ሪፎርሜሽን ከራስ ይጀምራል። የራስን የልማት ክፍል ፓርትነርሺፕ ጠይቅ፣ ዋኖችን ጠይቅ። ለምን እንደዚህ ሆነ ጠይቅ። ለምን ገንዘብ እንቀበለ፣ በእነሱ ገንዘብ ለምን ልማት ስራ እንሰራለን፣ እርኩስ ገንዘብ ለምን እንጋራለን ብለህ ጠይቅ። ቴንክ ዩ። ኦኬ እሺ ሲሶ ጋዲ ቀጥል። እሺ ሁላችሁንም ሰላም ብያለሁ። ማሞ ሌላ መታወቂያው ሌላ አለ። በመጀመሪያ ደረጃ ቀደም ጀምሮ ስንናገር የነበረውን ነገር የሰማ ሰው ካለ ሙሉ ለሙሉ ወንድማችን ከአኬን ጋር ሲወያይ እንደተመለከታችሁት ላልተባለው ነገር ነው መልስ የሚሰጠው። እነዛ ሰዎች ከኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ከቸርች ኦፍ ስዊድን ተጋበዙ የተባሉ ሰዎች መካነ ኢየሱስ ጋብዛለች ብለናል። ጋይስ እስቲ ኮሜንት ላይ ያሳውቁን። አላልንም። ጥያቄያችን ምን ነበረ? ከስር መሰረቱ ለምን የኤገስት ስነ መለኮት የተማሪዎች ምርቃት ላይ ለምን ተጋበዙ ነው ጥያቄያችን። እርሱ ነው ከስር መሰረቱ። መካነ ኢየሱስ ጋብዛለች ብለናል አላልንም? አንድ የሚዩት አድርጊ እባክሽ። እስቲ ሰዓቱን እንደ አዲስ አስጀምርልኝ። ሰው ገብቶብኛል። ሐሳቤን በተነችብኝ። ያየ ማይኳን ስታበራ እሺ እውነት ሲወራ ማይክ ያስፈራል። እውነት ነው በእርግጥ እና ላልተባለው ነገር መልስ የሚሰጠው። ኦኬ የመጀመሪያው ጥያቄያችን ምንድነው ከተባለ ከስር መሰረቱ ለምን ተገኙ? ምን ላይ ነው የተገኙት? ጋይስ እርዳታ ድርጅት ላይ እኮ አይደለም የተገኙት። ወይ ደግሞ የሆነ ቦታ እኮ ምግብ ለማብላት ምናምን እኮ አይደለም ተገኙ የተባሉት እነዚህ አካላት። የስነ መለኮት ተማሪዎች ምርቃት ላይ ነው ተገኙ የተባሉት። ኦኬ የስነ መለኮት ተማሪዎች ምርቃት ላይ ነው ተገኙ የተባሉት። ስለዚህ ላልተባለ ነገር ነው ዮሴያስ ማጆሪቲውን ሰዓቱን ያቃጠለው። ለዛ ነው እውነት ለማውራት። ሁለተኛ ጥያቄያችን ነው ለምንድን ነው ጋዲ እንደው ሶላ ስክሪፕቹራ የሚለውን የተቸው ከተባለ በደንብ ተቻለው። ለምን መሰላችሁ ጋይስ? እነዚህ ተመሳሳይ ጾታ ጋብቻን የሚቀበሉ አካላት ማጆሪቲ ኦፍ ዘም ውጭ ዓለም ላይ ብትሄዱ ተመሳሳይ ያው ለምሳሌ ጌ ፓስተር አለ፣ ሌዝቢያን ፓስተሮች አሉ። ብትጠይቋቸው መጽሐፍ ቅዱስ ይጠቅሳሉ። ኦኬ ለምን መጽሐፍ ቅዱስ የሚጠቅሱት? እኛ ለምናምነው እምነታችንን ይደግፋል ወይ ደግሞ እኛ የምናምነውን እምነትና አስተምሯችንን ይደግፋል ብለው መጽሐፍ ቅዱስ ይጠቅሳሉ። ስለዚህ መጽሐፍ ቅዱስን ይጠቅሱና ደስ ባላቸው መንገድ ያን መጽሐፍ ቅዱስ ይረዱትና ከዛ በኋላ በቃ ለእምነታችን እኛ ለምናደርገው ልምምድ ሰፖርት ያደርገናል ብለው መጽሐፍ ቅዱስን በደንብ ይጠቅሳሉ። ስለዚህ ስለጠቀሱ እነዚህ ሰዎች መጽሐፍ ቅዱስን ይጠቅሱና በራሳቸው መረዳት መጽሐፍ ቅዱስን ኢንተርፕሬት ያደርጉታል። which is ያው ሶላ ስክሪፕቹራ እያሉ ሊለዩት ይሞክራሉ። አንድ አይነት ነው ለኔ ልዩነት የሌለው ነገር to be honest ኦኬ ለዚህ ነው ያነሳ ነው። ሶስተኛው ሐሳብ ምንድነው ከተባለ
ያው ሉተራን ቸርች ላይ ስናነሳ ጋይስ በደንብ አስተውሉ። ፕሮቴስታንቲዝም ከስር መሰረቱ የሰው ሰራሽ እምነት ለመሆኑ አንዱ ማሳያ ይሄ ነው። ቀደምት ከሚባሉት በደንብ አስተውሉ። ቀደምት ከሚባሉት የፕሮቴስታንት ዲኖሚኔሽኖች ውስጥ አንዱ ማን ነው? ሉተራኖች ናቸው። ጴንጤቆስታል ከዛሬ 100 ዓመት በፊት ነው የመጣው። ሉተራኖች ቀደምት ከሚባሉት ውስጥ ናቸው። አሁን እኛ ጥያቄ እያነሳን ያለነው የምር ሉተራኖች የጌታ ቤተክርስቲያን ከሆኑ ነው ጥያቄ ምልክት ውስጥ መንከቱ። በደንብ ስሙ። የጌታ ቤተክርስቲያን ከሆኑ እንዴ አውሮፓ ላይ ትልቁ የሚባል ሉተራን ቸርች የሉተራን ቦዲ የሚባሉት ቸርች ኦፍ ስዊድን ሙሉ ለሙሉ ተውጣለች። ስንት ዓመት? የዛሬ 16 ዓመት ቸርቿ ሙሉ ለሙሉ ተመሳሳይ ጾታና ጋብቻ ተመሳሳይ ጾታ ያላቸውን ሰዎች ማጋባት ጀምራለች። ኦፊሻሊ ጌይ ፓስተር አለ፣ ሌዝቢያን ፓስተር አለ። ኦፊሻሊ የተቀመጠ ነገር የዛሬ 16 ዓመት። እንግዲህ መጀመሪያ የሚባሉት የፕሮቴስታንት ዲኖሚኔሽኖች ይሄው እንዲህ እየተዋጡ ነው። ምንን ያሳየናል? የጌታ ቤተክርስቲያን ላለመሆኑ። ኦኬ የጌታ ቤተክርስቲያን ላለመሆናቸው አንዱ ማሳያ ይሄ ነው። ይሄው ተመሳሳይ ጾታ ጋብቻ እግዚአብሔር የሶዶምና ጎሞራን እሳት ያዘነበባቸውን ህዝቦች ይሄው በቸርች ደረጃ አሜን ብለው ተቀብለዋል። አሜን ብለው በቸርች ደረጃ አንድም ሰው በማስረጃ የኢትዮጵያ ቤተክርስቲያን ኦሪየንታሉስ ሊሆን ይችላል፣ ኢስተርኑስ ሊሆን ይችላል። አንድም ሰው በማስረጃ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነ እህት አብያተ ክርስቲያናት በቸርች ደረጃ ተመሳሳይ ጾታ ጋብቻን ተቀብለዋል የሚል ነገር ማንም ሰው ሊያነሳ አይችልም። ማንም ሰው ኦኬ። ስለዚህ ይሄ ነገር ወደ ኢትዮጵያ መምጣቱ አይቀርም ነው። ፎርካስት ማድረግ እኮ ጋይስ ምንም ፊዚሲስት መሆን አይጠበቅም። ለምን ዩሮፕ ላይ ትላልቅ የሚባሉ ዩሮፕ ላይ የነበረው ቸርች ኦፍ ስዊድንን ከዋጡ፣ አሜሪካ ላይ ኢቫንጀሊካል ሉተራን ቸርች ኦፍ ኦልሞስት ወደ 3.9 ሚሊዮን ሜምበር ያላቸውን ከዋጡ፣ ሌሎች ዲኖሚኔሽን ውስጥ ብንገባም እንደዛው እናገኛለን። እነዚህን እየዋጡ ከመጡ ወደዚህ የማይመጡበት እውነት እናውራ ከተባለ ፋክት እናውራ ከተባለ የኢትዮጵያ ባህል ነው እንደ ባህል ራሱ የያዘው እንጂ ወደዚህ ሀገር መምጣቱ የማይቀር ነገር ነው። አላማችንም ጥያቄያችንም እርሱ ነበረ። ወንድማችን ዮሲ ግን ምንድን ያደረገው መካነ ኢየሱስ ጋዲሳ መካነ ኢየሱስ ጋበዘቻቸው እያለን መልስ አላልኩም። አንድም ቦታ መካነ ኢየሱስ እነዚህን ሰዎች ለምን ጋበዘች አላልኩም። ቃለ ሕይወት እነዚህን ሰዎች ለምን ጋበዘች ብዬ መልስ አልሰጠውም፣ አላወራውም። ራሱ ቪዲዮንም ከፍቶ ማሳየት ይችላል። ለምን ተጋበዙ ነው። ሁለተኛ ደረጃ እንደው ወንድማችን ዮሲ ነገሮችን የማምታታት ስትራቴጂ ነገሮችን ሲያምታታ ተመልክተናል። ምን አለ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ዌብሳይት ላይ ገባና ኢትዮጵያን ኦርቶዶክስ ቸርች ዴቨሎፕመንት ኤንድ ኢንተርቸርች ኤድ ኮሚሽን የሚባል አለ። ኦኬ እርዳታ ላይ የሚሰራ ለምሳሌ ድርቅ ሲመጣ ምን ሲመጣ አራት ነገሮች ላይ ለምሳሌ አሁን ቀደም ካላቸው አካላት ጋር ብቻ ሳይሆን ቀደም ካላቸው አካላት ጋር ከፉድ ሴኩሪቲ ጋር በተገናኘ ከጤና ጋር በተገናኘ ከሰዎች መብት ጋር ሂውማን ራይትስ ከኤዱኬሽን ጋር በተገናኘ እንደዚህ አይነት ነገሮችን ይናገራል። ነገር ግን አንድ ትልቅ ነገር ቀጥፏል። ምን ብሎ ተናግሯል? ኢትዮጵያ ቤተክርስቲያን ከነዚህ አካላት ለምሳሌ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ሊሆን ይችላል ከነዚህ ከተባሉት አካላት ብር እየተቀበለች ትጠቀማለች ለራሷ ያለበትን ነገር ማስረጃ ይሰጠናል። ኦኬ ምንም ዛሬ የማታውቁትን ነገር ላሳውቃችሁ ላልከው ዮሲ በጣም እናዝናለን። እኛ ይህንን ነገር ቆይተናል ካወቀን። ነገር ግን እርዳታ ነው የሚሰራው፣ ሂውማኒቴሪያን ስራ ነው የሚሰራው ከነዚህ አካል ጋር። አንድም ነገር ላይ ቴዎሎጂካል ዲስከሽን አልተደረገም ወይ ደግሞ ወደ አንድነት ለመምጣት የተሞከረ ነገር የለም። ያንተን እኮ ስናነሳ ዮሲ ሉተራን ተብለው እኮ ነው የሚጠሩት። የሉተር ተከታይ ነን ብለው እኮ ነው እያወሩ ያሉት እነዚህ አካላት። ኦኬ ማንም ሊያውግዛቸው አይችልም። በፕሮቴስታንቱ ዓለም ላይ ትልቁ ችግር ጋር ይሄ ነው። ተመሳሳይ ጾታ ጋብቻን እንደ ቸርች ተቀብለው እነሱም ቸርች ነን ብለው ይቀጥላሉ፣ ሌላውም ቸርች ነን። ያላቸው ብቸኛ አማራጭ በቃ ከነዚህ ሰዎች ራሳችንን ለይተናል ብለው መቀጠል። ማንንም ሊያወግዝ አይችልም። ማንንም ሊያወግዝ አይችልም። ስለዚህ መካነ ኢየሱስም እንደ ቸርች ምንድነው የምታደርገው? ከነዚህ አካላት ጋር በቃ ካሁን በኋላ ከቅዱስ ቁርባን ዩካሪስቲክ የሆነ ኮሚኒየን እንደዚህ አይነት ኮሚኒየንን አቋርጫለሁ ብላ ነው የምትቀጥለው። አለቀ። ስለዚህ የማይገናኙ ነገሮች እኛ እያነሳን ያለ ነው። በዛ በኩል የተጋበዙ ሰዎች የስነ መለኮት ተማሪዎች ምርቃት ላይ የተገኙት ነው ዋናው ዓላማ። እዚህ ጋር ኢዮስ እያነሳ ያለው ኢትዮጵያ ኦርቶዶክስ ቤተክርስቲያንም እያለ ያለው ምንድነው? ሂውማኒቴሪያን ስራ ላይ ነው። ኦኬ ሂውማኒቴሪያን ስራ ላይ ኦፍ ኮርስ አብረው ይሰራሉ። ይሄን ደግሞ ከበፊት ጀምሮ የምናውቀው ነገር ነው። አለቀ። ኦኬ ሂውማኒቴሪያን ስራ ላይ ይሰራል። ስለዚህ እንደው የማይነጻጸር ነገር ለማነጻጸር ብንሞክር እኛ ፍራቻችን ምንድነው? ቪዲዮ ስንሰራ ዋናው ቪዲዮን የሰራንበት ምክንያት ምንድነው? ኢትዮጵያ ያለችው መካነ ኢየሱስ ቤተክርስቲያን በዚህ ነገር እንዳትዋጥ፣ ኦኬ እንዳትዋጥ ነው ኮንሰርናችን እኮ እሱ ነው፣ እንዳትዋጥ። ለምን እንደ ሀገር ኦፍ ኮርስ ቅድም መጨረሻ ላይ ክሬዲት ሰርታል ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢቭን ከተወሰነ ጊዜ በፊት እዚህ ሀገር ላይ ተመሳሳይ ጾታ ጋብቻ ያላቸው ሰዎች እንደው ወደ ኢትዮጵያ ንግባ መተን ላሊበላን ካልጎበኘን ሲሉ መንግስት ይፍቀድ፣ ግን ለሚደርስባቸው ነገር ራሳቸውን ችለው ሪስፖንሲቢሊቲውን ይወስዳሉ ብላ ቤተክርስቲያን ናት ኦፊሻሊ እንትን ያለች። ቤተክርስቲያናችን በዚህ ነገር ላይ ያላት ነገር ግልጽ ያለ ነገር። ነገር ግን እንደው የእርዳታ ስራ ሂውማኒቴሪያን ስራ ላይ ቸርች እንደመሆኗ በምትሰራው ስራ ብር ተቀብላ ነው የምትሰራው ከነሱ የሚለውን ነገር ማስረጃ ጠይቃለሁ። ወደሱ እንመጣለን።
ወደሱ መምጣታችን አይቀርም ኪዌንዴ ኦር ባክ ኤንድ ፎርዝ በሚኖርበት ሰዓት ላይ እና የማይገናኝ ነገር ባናገናኝ ኦኬ የማይገናኝ ነገር ባናገናኝ ይሄን ለማለት ያክል ነው። እግዚአብሔር ያክብርልኝ ሲሶይ። እሺ ቴንኪ ጋዲ በተነሳው ነገር ላይ እድል ግን መስጠት አለብህ። ጋዲሳ ያለው ራሱ እርስ በራሱ ይጋጫል። እርስ በራሱ ታርዩና እነሱ በተነሳው ነገር እነሱ ራሳቸው 5 ደቂቃ ጋዲ ባነሳው ላይ ኢዮሲ ሪፊት ያደርጋል። ከዛ በኋላ ነገር ምን ቴዎሎጂካል ነገር ስላልሆነ ማጠቃለያ ሰተን እንጨርሳለን። ጥያቄ መጠየቅ ከፈለገ ኪዌ እንዴት እናድርገው? ለምን ነገሮችን ማጥራት ስላለብን አንዳንድ የተነገሩ ነገሮች ስላሉ ጥያቄና መልስ እናድርገው። ችግር የለው። አሁን ደርሳለን። ሪፊት መጀመሪያ ላድርግህና ያንተን አቋም ከዛ ወደ ጥያቄና መልስ 3 ደቂቃ ሪፊት ይደረግ። 3 ደቂቃ ኢዮሲ ቀጥል። አመሰግናለሁ። በጣም አብዛኞቹ ኦርቶዶክስ ወንድሞቻችን በተለይ ቲክቶክ ላይ ያሉት መላውን ኦርቶዶክስ አይወክሉም ብዬ ነው የማምነው። የኔ አመለካከት ነው፣ አክብሩልኝ። በጣም የሚገርመው ነገር ውይይት ሲያደርጉ የሰው ንግግር ከአውዱ ውጭ ለምን እንደሚያደርጉ በጣም ነው የሚገርመኝ። አሁን በጣም ወተት ኤፊ የሚለው ነገር አለ። ወተት ነጭ ነው ሲባል ወተት አረንጓዴ አይደለም ብሎ ክርክር መግጠም ምን የሚሉት ሙግት ነው? በጣም ማያስኬድ ሙግት። ምን አለ እኔ እያልኩ ያሉት ምንድን ነው? የመካኒሱም ቤተክርስቲያን የተወሰኑ ሰዎች ተጋብዘው ነበር እዚህ። ከዛስ ወዴት ድምዳሜ መጣ? ይኸው የሶላ ስክሪፕቱራ የቅዱሳት መጽሐፍ ብቻ የሚለው ትምህርት ምን ሆኗል? የሚቀበሉ ሰዎች ሰዶማዊነትን የሚቀበሉ ናቸው ብለህ ደመደም። ከዛ ቅዱሳት መጽሐፍትን ብቻ የሚለውን መካኒሱ አትቀበልም? ትቀበላለች። ታዲያ ምን ልታረግ? ሰዶማዊ ያረካት ማለት ነው በድምዳሜ። ከዚህ በላይ መምታታት አለ እንዴ? አንዴ አላልኳትም ትላለ፣ በድምዳሜ ደግሞ ሰዶማዊ ናት ትላለ በምትከተለው ትምህርት። ከዚህ በላይ ብላስፌሚ አለ ወይ? ስድብ አለ ወይ? የለም፣ ነውር ነው። አንድ በፍጥነት ነው። ሁለተኛ በጣም የሚገርመው ነገር አሁንም ውሸት የኦርቶዶክስ ቤተክርስቲያን አክብሮቴን መጀመሪያ ገልጫለሁ። እንደዚህ አይነቱ ሚስ ሪፕሬዘንቴሽን እንዳይኖር የኦርቶዶክስ ቤተክርስቲያን የልማት ክፍል ከነዚህ አሁን ከጠቀስኳቸው ቁጥራቸው ከ60 ከ70% ከ80% በላይ ሰዶማዊነትን የሚቀበሉና የሚያቀነቅኑ በገንዘብ የሚረዱ ተቋማት ጋር በልማት ጉዳይ ላይ ህብረት አድርጋ ትሰራለች ተባለ እንጂ ወደ ካዝኗ ገንዘብ ታስገባለች አልኩ? ውሸት አላልኩ። የደከመ ሙግት ይዛ አትምጣ ጋዲሳ ፕሊስ። ዊን ለማድረግ በሚል ከንቱ ፍላጎት የሰው ያላለውን አትበል። እኔ ያልኩትን በል። እኔ ያልኩት ይሄ ልማት ክፍል ከነዚህ ተራዶ ድርጅቶች ጋር ይሰራል። እኛ እኮ ስንቃወም ነበር ፌስቡክ ላይ እንዴ። እኛ በሰልፍ ክሪቲዝም እናምናለን። እናንተ ናችሁ በሰልፍ ክሪቲዝም አታምኑት። አውጥተን የተናገርነውን የጌታውን የራሞ ፕሮቴስታንት ነው ሉተራዊ ነው የእሱን ማስረጃ እንዴ የመጣው መቼ አንተ ከራስ አመጣ? እኛ እኮ እርስ በርስ መተቻቸትን እንደ ጥሩ ባህል የምንወስድ ነን። ስለዚህ ወደ ምንድነው ወደ ኦርቶዶክስ ቤተክርስቲያን ካዝና ገባ ብለ ያመጣው ነገር ያልተባለ ነው ያልኩት። በኦርቶዶክስ ቤተክርስቲያን ትሰራለች ከነዚህ ድርጅቶች ጋር። ታዲያ ይሄ መስራት ቅድስና ነው? ለልማት ጉዳይ ለምንም ጉዳይ ይሁን ሰዶማዊነትን ከሚቀበል ከሚያቀነቅን ገንዘብ ከሚሰጥ እንዲሁም ካሪኩለም ትራተ ትምህርት ከሚያደራጅ የተራዶ ድርጅት ጋር ምንድነው የኦርቶዶክስ ቤተክርስቲያን ምን ትሰራለች እንዴ? የምታረጋቸው ግንኙነት ቅድስናን አይነካም እንዴ? እኔ ሲገባኝ እኮ የቅጥንት የአባቶቻችን የእምነት መግለጫ ቅድስት ብሎ ያስቀምጣሉ። ከቅድስትነት አንጻር ይሄ አይብራራም እንዴ? ግንኙነት አይዋጅም? አይስተካከል? ከማን ጋር ግንኙነት ከሶዶማውያን ገንዘብ ተቀብለህ ነው ሰውን ኢትዮጵያ ወንድምና እንትን የምትረዳው? ከዚህ በላይ መቃወስ አለ? ትክክለኛ ያልሆነ ነገር ነው። ቴንክ ዩ። ኦኬ እሺ አንዴ ጀምረው። ምንድነው አሁን ወንድማችን ዮሴ የተናገረው ነገር አሁንም እውነት ለማውራት በ3 ደቂቃ ውስጥ ቅድም የሰማችሁ ሰዎች ሰምታችኋል። ጥሩ ነው። አያችሁ፣ ሰው የሆነ ነገር ከተናገረ በኋላ ልክ እንዳልሆነ ሲገባው ሊያዝ እንደሆነ ሲገባው ሀሳብ መቀየሩ ጥሩ ነው። ገንዘብ እየተቀበለች ብሏል አላለም? ጋይስ ኮሜንት ላይ አሳውቁኝ እስቲ። ገንዘብ እየተቀበለች የኢትዮጵያ ቤተክርስቲያን ገንዘብ እየተቀበለች ብሏል አላለም? ጆሮአችን መቼ ይሰራል? በደንብ ብለሃል። ኦኬ፣ ገንዘብ እየተቀበለች ኢትዮጵያ ቤተክርስቲያን ከነዚህ እርዳታ ድርጅቶች ትሰራለች ብለሃል። ኦፍኮርስ ብለሃል። አሁን ግን አይ እንደዛ አላልኩም ካዝና ውስጥ ታስገባለች አላልኩም ምናምን ብለህ ሀሳቡን ሺፍት አድርጋል። አሁንም ድጋሚ ልንገርህ ዮሲ የምሰማ ከሆነ ቅድም የሚያነሷቸውን ሀሳቦች ስለተውካቸው
አሁንም መካነ ኢየሱስ ቤተክርስቲያን እነዚህ ሰዎች ጋብዛለች የሚል ክሌም አልተነሳም። ክሌም ላልተደረገ ነገር መልስ አትስጥ ፕሊዝ። ኦኬ እያነሳን ያለነው የስነ መለኮት ትምህርት ቤት ተማሪዎች ምርቃት ላይ እነዚህ አካላት ተጋብዘዋል ነው የተባለው። ኦኬ ምን ሊያደርጉ ተጋበዙ ነው ጥያቄው። ለምን ተጋበዙ? ስለዚህ ዊዚን እዚህ ኢትዮጵያ ኮሚኒቲ ውስጥ ማለት ነው እዚህ ኢትዮጵያ ውስጥ ያሉ ፕሮቴስታንቶች ውስጥ እንደዚህ አይነት ፍላጎት ያላቸው ብዙ አካላት አሉ ማለት ነው። ለምን እነዚህን ሰዎች ኢንቴንሽናሊ መጋበዛቸው ራሱ ምን አይነት ፍላጎት እንዳላቸው ያሳያል። ለምን ተጋበዙ ነው። ሁለተኛ የኢትዮጵያ መካነ ኢየሱስ ፕሬዝዳንት ለምሳሌ ቦታው ላይ ተገኝቷል። ለምን ተገኘ ነው ጥያቄያችን። እነዚህ አካላት እንደሚመጡ እያወቀ ለምን ተገኘ? ኢቭን የስነ መለኮት ትምህርት ቤቶች ላይ ጋይስ ኢማጂን አሁን እኮ ጥያቄያችን እሱ ነው። ወንድማችን የሚያነሳው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በተገናኘ ሂውማኒቴሪያን ስራ እንዴት እንደሚሰራ መቼስ ለአንተ አልነገርም። አሁን ለምሳሌ ሀገራት ከሀገራት ጋር ሂውማኒቴሪያን ስራ ይሰራሉ። ለምሳሌ ኦፊሻሊ ግብረ ሰዶምን የተቀበሉ ሀገራት ለምሳሌ ኦፊሻሊ ግብረ ሰዶም ችግር የለውም ብሎ እንደ ሀገር የተቀበሉ ሀገራት ለምሳሌ ሂውማኒቴሪያን ስራ ለምሳሌ ከሌላ ሀገራት ከማይቀበሉ ሀገራት ጋር ይሰራሉ። ሂውማኒቴሪያን ስራ ላይ እንደዚህ አይነት ነገር የተለመደ ነው፣ ይሰራል። ሂውማኒቴሪያን ስራ አብሮ ይሰራል። ኦኬ ይሰራል። ለምን ዋናው ድርቅ ሲመጣ ምን ሲመጣ ሰዎችን ሰፖርት ማድረግ ስለሆነ። አሁን እኛ እያነሳን ያለነው ግን ከትምህርት አንጻር ነው፣ ቸርችን ከመዋጥ አንጻር ነው። ቅድም እንዳልኩት ደረታችንን ነፍተን የምንናገረው የኢትዮጵያ ቤተክርስቲያንም ሆነ እህት አብያተ ክርስቲያናት አንድም ሰው በቸርች ደረጃ ተመሳሳይ ጋብቻን ሆነ ግብረ ሰዶማዊነቱን ተቀብሏል የሚል አንድም ማስረጃ ማንም ማምጣት አይችልም፣ የለምም። አሁን ወደ ሉተራኑ ስንመጣ ግን ቸርቾች ናቸው ሙሉ ለሙሉ እየተቀበሉ ያሉት፣ ትላልቅ ቦዲ ያላቸው ቸርቾች ናቸው እያልን ነው። ይሄ ምንን ያሳያል ብለን ተናገርን? ፕሮቴስታንቲዝም ከስር መሰረቱ ራሱ ሰው ሰራሽ እምነት መሆኑን ያሳያል እያልን እየተናገርን። ለምን ቀደምት የሚባሉት የፕሮቴስታንት ዲኖሚኔሽኖች ለምሳሌ ሉተራኖችን ብትመለከቱ ቀስ በቀስ በተመሳሳይ ጾታ ጋብቻ እየተዋጡ እየመጡ ነው በቸርች ደረጃ። ይሄ ደግሞ የማይቀር ነገር ነው። ከዛ ከሶላ ስክሪፕቹራ ጋር በተገናኘ ያወራው ነገር ምንድነው ከተባለ ከሶላ ስክሪፕቹራ ጋር በተገናኘ ያወራው ነገር ምንድነው? እኔ ያነሳሁት ሐሳብ ምንድነው? በቀላሉ ሰዎች መጽሐፍ ቅዱስን ለገዛ ፈቃዳቸው እየተረጎሙ እነሱ የሚያደርጉትን ልምምድ ይደግፈናል ብለው ያስቡትን ያንን ነገር ያደርጋሉ ነው፣ አለቀ እንጂ አስቲ ጀነራላይዜሽን ላስቀምጥኩ። እሺ ጥያቄና መልስ እናድርገው። በቃ አሁን የ7 ደቂቃ ጥያቄና መልስ እዮስ ያለ የስ አለው አም ሂር 7 ደቂቃ ጥያቄና መልስ። እሺ 7 ደቂቃ ጥያቄ ወይ የካምብሪጁና የሳሪሱ እየጠሩ ነው። ቀጥሉ አይነን አኬ ባትረብሽን ጥሩ ነው። ኧረ ይቅርታ ምን ማረበሽኩ መልእክቱን ያስተላለፍኩት። ቀጥል አባቢ። እሺ ያው በቃ ወደ ጋዲሳ ጥያቄ ልጠይቅ። የመጀመሪያው ጥያቄ የመጀመሪያው ጥያቄ የኦርቶዶክስ የልማት ክፍሉን በሚመለከት የተነሳ ነው። እነዚህ አብረን እንሰራቸዋለን ያሏቸው ከ80% በላይ የሆኑ ሰዶማ የተራድኦ ድርጅቶች በፓርትነርሺፕ ይሰራሉ በልማት ስራ ዙሪያ ወይም በተለይ በድንገተኛ ኤመርጀንሲ ጉዳይ ላይ የልማት ስራ ይሰራሉ ማለት ራሳቸው መጥተው ይሰራሉ ማለት ነው እንዴ? ገንዘባቸውን ሰጥተው መሰል የሚሰሩት ወደ ኦርቶዶክስ ቤተክርስቲያን ወደ ዋናው ይገባል የሚል ክሌም አላስቀመጥኩም። ወደዚህ የልማት ክፍል ግን በኮርፖሬሽን አብሮ የሚሰራ ፓርትነር ስለ ልማት ስራ እንዴት ነው አብሮ ፓርትነርሺፕ ስለመሆን የሚታወቅ ነገር አታውቅም እንዴ? ማለት ፕሮጀክት ተቀርጾ ፋይናንሻል ፎርካስት ተቀምጦ ገንዘብ ተቀብሎ ነው ያንን ወደ ስራው ማድረስ። ታዲያ መገንዘብ መቀበል አይደለም? መልስልኝ። ትንተና ነው ወይስ ምንድን ጥያቄ ነው? ዮሲ ጥያቄ ከሆነ ወይ ማብራሪያ ከሆነ ግልጽ አድርገውና ደቂቃ ስለሆነ ችግር የለውም። ጥያቄ ሊጠየቅ። እሺ ቀጥል፣ ችግር የለውም። ትንተናውን ቀጥልሽ። እሺ ጥያቄ ያለ መስሎኝ ነበር። ጠየቁ። ካዝናውን ሳይነካ የልማት ድርጅቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ተራድኦ ድርጅቱን ኮሚሽኑን ካዝናውን ሳይነካ የልማት ስራ አለ? መልስልኝ። አሁን ላልከው ነገር ኦፍ ኮርስ ፓርትነርሺፕ ላይ ኤድ ላይ ገንዘቦች አሉ። ገንዘብ ኢንቨስት ይደረጋል፣ ይሰራል። ነገር ግን እንዳልኩ ይሄ ገንዘብ ሙሉ ለሙሉ የሚውለው ለመልስላ ወዳጄ ገንዘቡ ሙሉ ለሙሉ የሚውለው እርዳታ ስራዎችን ለመስራት ነው። ይሄንንም ለማሳየት ኢቭን ከዚህ አልፎ ከእንደዚህ አይነት አካላት ጋር አይደለም ከሙስሊም ቤዝድ ከሆኑ ካንትሪዎች ጋር ከሙስሊሞች ጋር ራሱ የእርዳታ ስራዎች ይሰራሉ። ወዳጄ ደቂቃዬን አትፍጅ ጋዲሳ፣ ተመለሰልኝ። ስለዚህ አንተ ተነስተህ
የልማት ስራን በሚመለከት ገንዘብን ሳነሳ አልገባም ካዝና ውስጥ ብለህ የተናገርከው የማይሰራ ሙግት ነው ማለት ነው። ኤኒዌይስ የማን ካዝና? እሺ በራሴ ጥያቄ ሳመጣልሽ ችግር የለም። ያስቀመጥኩ እኮ እንዴ አመንካርል እንዴ አሁን ታዲያ ምንድነው ወደዚህ ወደዛ ምትለው? ልቀጥል። ሁለተኛ በጣም ሌላኛው ማነሳው ነገር ሁለተኛ ላነሳል የምፈልገው ነገር የትኛውንም ግንኙነት ቤተክርስቲያን በልማት ክፍሏ ይሁን በየትኛውም ክፍሏ በራሷ መዋቅር ውስጥ ባለ ጉዳይ መዋቅር ውስጥ ባለ ቢሮ ግንኙነት ስታደርግ ግንኙነቶቿ ከአስተምሯ ጋር የተሰናሰነ መሆን እንዳለበት የታወቀ ነው። እውነት ወይስ ሐሰት? ማለት ድገሙ ፍሬዙን። የልማት ደቂቃዬን አትፍጩ፣ በደንብ አድምጠኝ። የልማት ክፍል ይሁን የትኛውም የኦርቶዶክስ ቤተክርስቲያን አደረጃጀት ውስጥ ያለ ከየትኛውም ውጫዊ ከሆነ ተቋም ወይም ውስጣዊ ከሆነ ተቋም ጋር ግንኙነት ሲያደርግ ግንኙነቱ የሚመራው በአስተምሮ ነው ወይስ አይደለም? እንደዛ ነው የሚል ጽሑፍ ካለ አሳየኝ። እንዴ እየጠየቅኩ ነው እኮ አንተ አይደል? እንደዛ ነው የሚል ጽሑፍ ካለ አሳየኝ። ኦፊሻል ጽሑፍ አይደለም ይላል፣ በአስተምሮ አይደለም ነው። ኦፊሻል ጽሑፍ እንደዛ የሚል ካለ አሳየኝ ወዳጄ። እኔ መልስልኝ። ወይ አይደለም በለኝ። ይሄው እየመለስኩልህ ነው። እንደዛ ነው የሚል ካለ ኦፊሻል ጽሑፍ አሳየኝ። አንተ ስለምታውቅ ኦርቶዶክስ እኔ አንተ ተቀምጠን ልናገር እንዴ ስለ ኦርቶዶክስ ቤተ እሱ ነው። እንደዛ ነው የሚል ካለ ኦፊሻል ጽሑፍ አሳየኝ እኮ ነው ያልኩት። ብላክ ኤንድ ዋይት ከሌለ ችግር የለውም አሳየኝ። የትኛውም መዋቅራዊ ቢሮዎቿ ጋር ከውጭ ድርጅቶች ከውስጥ ጋር የምታደርጋቸው ግንኙነቶች በአስተምሮቷ ላይ የሚመራ ነው ወይስ አይደለም? አስተምሮ ስትል ዶግማ ማለት ነው? ሃይማኖት ማለት ነው? ኦ ማይ ጋድ ይኸው የእንትኑ መጣ። የኢትዮጵያና የእንትን ሱዳን ኢኮኖሚ ሲባል ትክክል ባይዘው ኦነስት የሆነ ጥያቄ ነው እኔ እየጠየቅኩ ያለሁት። ኦነስት የሆነ ጥያቄ ነው። አስተምሮ ስትል ዶግማ ማለት ነው ወይስ አይደለም? የትኛውም ግንኙነቷ በዶግማ በለው በካህን በለው በየትኛው ስለዚህ አሁን አንተ እየጠየከኝ ያለው በዶግማ ከሚመሳሰሉ አካላት ወይ ደግሞ የእሷን ዶግማ ከሚያምኑ በሃይማኖት ከሚመሳሰሉት አካላት ጋር ብቻ ነው የሚሰራው እያልከኝ ከሆነ እንደዛ የሚል ነገር የለም። ኧረ በእናትህ የጠየቅኩት ጥያቄ ግልጽ ነው። ይሄው የመለስኩልህ ነው። በሃይማኖት የሚመሳሰሉ ከሆነ አንዴ ፖዛር ድምፁ እየታፈነ ነው። የኔ ብቻ ነው ጋይስ? ድምፁ አይደለም አልታፈነም፣ ክሊር ነው፣ ችግር የለውም። ይኸውልህ ስማ፣ ግልጽ ነው ጥያቄ የጠየቁ ኦርቶዶክስ ቤተክርስቲያን ከየትኛውም ድርጅት ጋር ከየትኛውም ተራድኦ ተቋም ጋር ስለ ተራድኦ እያወራው ስለ ቤተክርስቲያን ታወራኛል። ከየትኛውም የተራድኦ ድርጅት ጋር ግንኙነት ስታደርግ በአስተምሮ ላይ መሰረት አድርጋ ነው ግንኙነት የምታደርገው ወይስ አይደለም? አዎ ለዛ ነው አይደል? አሁን አንተ እንድመልስልህ በምትፈልገው መንገድ አይደለም የምመልሰው፣ ግልጽ በሆነ መልኩ ነው። አስተምሮ ስትል በሃይማኖት ከሚመሳሰል ወይ አንዴ ልመልሳ እንዴ? ጥያቄ ጠይቀህ ወዳጄ ልመልስልህ። ቀላል ጥያቄ እኮ ነው የጠየኩት፣ ከባድ እኮ አይደለም። አንዴ ልመልስልህ፣ አንዴ ልመልስልህ። እንዴ ለምንድን ነው ማብራሪያ የሌለው ወዳጄ? ልመልስልህ እንዴ? ጥያቄና መልስ ላይ ነው ያለ ነው ብራዘር። እሱ ልመልስልህ፣ እድል ስጠኝ። እሺ ልመልስልህ። እስካሁን እኮ መልሼ ነበረ። እስካሁን መልሼ ነበረ። በአስተምሯ ላይ መሰረት ያደረገ ብለህ ስትናገር በሃይማኖት ከሚመስሏት ጋር ዶግማዋን ከያዙ ጋር ከሆነ እያልክ ያለኸው እንደዛ የሚል ነገር የለም። ኢቭን ከሙስሊሞች ጋር ይሰራል እያልኩ እኮ ነው። በቃ አንዴ አቁም። አንድ ግልጽ ላድርገው፣ ደቂቃን እየጨረስ ስለሆነ ሰዶማዊነትን ከሚቀበል ተራድኦ ድርጅት ጋር የኦርቶዶክስ ቤተክርስቲያን በልማት ክፍሏ የሚሆን ግንኙነት ማድረግ አስተምሯ ይፈቅዳል አይፈቅድም? ቀጥተኛ መልስ። አስተምሯ አይፈቅድም፣ ሃይማኖቱ አይፈቅድም። ለምን ግንኙነት አድርጋ ገንዘብ ትቀበላለች? በልማት ክፍሏ እሱ በአስተምሮ እኮ ያልኩህ ለዛ ነው። ይኸው በአስተምሮ ከሚመሳሰሉ አካላት ጋር ከሆነ እያልክ ያለኸው እንደዛ የሚል ነገር የለም። ኦርቶዶክስ ቤተክርስቲያን በአስተምሮ ደረጃ ሰዶማዊነትን ትቀበላለች? በፍጹም አትቀበልም። ታዲያ ካልተቀበለች ከሚቀበል ተራድኦ ድርጅት ጋር ምን ትሰራለች? ቅድም እኮ ለዛ ነው ያልኩህ። ምን አልኩህ መሰለህ ዮሲ፣ ሰምተኸኝ ከሆነ ቅድም ያልከው ስቴትመንት አንዴ ሰማኝ። ቅድም ያልከው ስቴትመንት ላይ ምን አልኩህ? በአስተምሯ እንደዛ የሚል ስቴትመንት ተቀምጧል ወይ ብለህ ስጠይቀኝ አስተምሮ እያልክ ከሆነ በሃይማኖት ከሚመሳሰሉ አካላት ጋር ብቻ ነው መስራት ያለባት የሚል ጽሑፍ ከሆነ እንደዛ የሚል ጽሑፍ የለም እኮ አልኩህ። አልሰማኝም እንጂ ወዳጅ። ሰዶማዊ ከሆኑ የልማት ድርጅቶች ጋር ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ይፈቅድላታል ወይ አስተምሯ? በሂውማኒቴሪያን ወርክ ከሆነ ችግር የለው። ስለዚህ ሰዶማዊነት ትምህርታዊ ሃይማኖታዊ ነገር አይሁን እንጂ ሂውማኒቴሪያን ወርክ ላይ ችግር የለው። ስቶፕ። ያዙልኝ፣ ሪከርድ ያዙልኝ። ሰዶማዊነትን እየተቃወመች ጽዩፍ ነው ብላ እግዚአብሔር ከሰጠው እውነተኛ ጋብቻ ጋር ይቃርናል እያለች ነገር ግን ሰዶማዊ ከሆኑ ተራድኦ ድርጅት ጋር በልማት ጉዳይ ገንዘብ ትቀበላለች። ይሄ ከትምህርቷ ጋር አይጋጭም ነው ያልከኝ። በደንብ ስሙ። ሰማኝ በደንብ። አሁንም ደግሜ እነግርሃለሁ። እየሰማኝ ከሆነ ነበረኝ። ጨርሻለሁ። ጨረስ? እሺ ልመልስልህ። 20 ሰከንድ ስላለ ልመልስልህ። አሁንም በደንብ ስሙ ጋይስ።
ሁማኒቴሪያን ወርክ ላይ ከሆነ 10 ምናምን ሰከንድ ስላለ ልመልስልህ። ቆይ አንዴ ልመልስልህ። ለምን እንዳይመለስ እንደምትፈራ ሁማኒቴሪያን ወርክ ላይ በራስ ጊዜ አውራ፣ በእኔ ጊዜ አይደለም። እሺ ችግር የለውም። እሺ ወደ እኔ ጥያቄ ስለደረሰ እንመጣለን። ችግር የለውም። የ7 ደቂቃውን አስቀምጡለት ለጋዲ። እሺ ጋይስ ታፕ ኮፒ ሊንክ ሼር አድርጉ። እሺ 7 ደቂቃ አስቀምጥለትና ቀጥል። 7 ደቂቃውን አንዴ ዲስፕሌይ አድርጉት። እሺ ቀጥል። እሺ ወዳጃችን ኢዮሲ የክርስቲያን ኤድ ሆነው ለምሳሌ አብያተ ክርስቲያናት ሆነው ከሙስሊሞች ጋር የእርዳታ ስራ የሚሰሩ አሉ የሉ? አራኪ አንድ ሚት አድርገው አንዴ ድጋሚ 7 ደቂቃውን ጀምሩለት። እሺ 7 ደቂቃውን ጀምሯል። ክርስቲያን ሆነው ወይ ደግሞ ክርስቲያን ዲኖሚኔሽን ሆነው ሂውማኒቴሪያን ስራዎች ወይ ደግሞ እርዳታ ስራዎች ከሙስሊሞች ጋር የሚሰሩ አሉ የሉ? የሉ። ቢኖሩ ችግር የለም። በጣም ጥሩ። በደንብ ስሙ ጋይስ፣ በደንብ ስሙ። ታች ላይ ያላችሁ ሰዎች ከሙስሊሞች ጋር እርዳታ የሚሰሩ ከሙስሊሞች ጋር ወልድ ፍጡር ነው ብሎ ከሚያምኑ አካላት ጋር እርዳታ ቢሰሩ ችግር የለውም። ነገር ግን ኦርቶዶክስ ቤተክርስቲያን ለእርዳታ ፐርፐዝ ፎር ሂውማኒቴሪያን ፐርፐዝ እነዚህ ለምሳሌ ከተለያዩ ከዓለም አቀፍ ለምሳሌ ከተለያዩ ኤዶች ጋር ስትሰራ ግን ችግር አለው። አያችሁ፣ ደብል ስታንዳርድ ማለት ይሄ ነው። ችግር የለውም ብሏል። እናመሰግናለን ኢዮሲ። ሁለተኛ ቸርች ኦፍ ስዊድን የሉተራን ቸርች ኦፍ ስዊድን ቸርቿ ሙሉ ለሙሉ ጠፍታለች ብለን መናገር እንችላለን? ምን ማለት ጠፍታለች? ምን ማለት ነው? ግልጽ አድርገው። ተተፍታለች ቸርቿ ተተፍታለች ተተፍታለች ምን ማለት ነው? አልገባኝም። ተተፍታለች ማለት ቸርቿ ሙሉ ለሙሉ ተመሳሳይ ጾታ ጋብቻ ሙሉ ለሙሉ ስለተቀበለች አሁን የጌታ ቤተክርስቲያን ናት ብለን መናገር እንችላለን? አንችልም። ሐሰተኛ ናት ብለን ነው ምናምን። ስለዚህ ጋይስ በደንብ ስሙ። ስንት 5 ምናምን ሚሊዮን ሜምበር ያላት ያቺ ቸርች ሙሉ ለሙሉ ቸርቿ ተተፍታለች፣ ሐሰተኛ ናት ብለውናል። 5 ምናምን ሚሊዮን ያላቸው ቸርቾች ሜምበር ያላት ቸርች ሉተራን ቸርች ኦፍ ስዊድን ቆይ ሉተራን ቸርች ኦፍ ስዊድን ሙሉ ለሙሉ ተተፍታለች ብሎናል ወዳጃችን። ወደሚቀጥለው ጥያቄ ሚውታር ወደሚቀጥለው ጥያቄ ጨርሻለሁ። ጥያቄ አመሰግናለሁ። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ቸርቿ ሙሉ ለሙሉ ተተፍታለች? ያው እውነተኛ ቤተክርስቲያን አይደለችም። ስለዚህ እዛ ውስጥ ያሉ ሰዎች በሙሉ ሙሉ ለሙሉ ጠፍተዋል፣ አልዳኑ። ጠፍተዋል አልጠፉም ማለት አንችልም። የማዳን ስራ እግዚአብሔር ነው። ግን ጋይስ ስሙ ጋይስ የጠፋ ቸርች ውስጥ የተተፋ ቸርች በደንብ ስሙ ጋይስ። የጠፋ ቸርች ውስጥ የተተፋ ቸርች ውስጥ ምን አለ? ቸርቿ ተተፍታለች። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ 3 ምናምን ሚሊዮን ሜምበር ያላት ቸርቿ ጠፍታለች። የጠፋ ቸርች ውስጥ ግን እግዚአብሔር ግን ማዳን ሊያድን ይችላል እያለ ነው ወንድማችን ኢዮስያስ። በጣም ነው የምናመሰግነው። ለመልስ ወደሚቀጥለው ጥያቄ አንዴ ሰዓቴን ያዝልኝ። እየመለሰ አይደለም እየረበሸ ስለሆነ። እሺ ወንድማችን ኢዮሲ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ከምትላቸው እርዳታ ድርጅቶች ውስጥ ገንዘብ ተቀብላ ካዝና ውስጥ አስገብታለች? ማትከፍሏ? አዎ ካዝና ውስጥ የራሷ ካዝና ውስጥ ለራሷ መሰረተ ልማት የሚሆን ገንዘብ ተቀብላለች። ለራሷ መሰረተ ልማት አውለዋለች። ልማት ጉዳይ ነው። አትሰማም እንዴ? እሺ ጊዜ ለራሷ መሰረተ ልማት ነው ያልኩ። ለራሷ ለኢትዮጵያ ቤተክርስቲያን ፐርፐዝ ለሚሆን መሰረተ ልማት ብሩን አውለዋለች ነው የተባለው። በደንብ ብሩን አውለዋለች አላዋለችም? ስማ እንትን ምንድን አወራራጅ መስላለሁ እንዴ? እኔ ኦዲተር ነኝ። አይ አውለዋለች አላዋለችም? ወዳጅ አወራራጁን ተው፣ ሳቁንም ተው፣ ይደርሳል፣ ችግር የለም። አውለዋለች አላዋለችም? ስራ ነው እንዴ? አውለዋለች አላዋለችም? አለች ነው ነጥቡ። በቃ ፔሬድ። ስህተቱ ያለው መቀበሉ ጋር ነው። በጣም ጥሩ። ቀደም የከፈትከውን ዌብሳይት አንዴ ክፈትልኝ። 80% ተመሳሳይ ጾታ ጋብቻን የሚደግፉ ብለሃል አይደል? ቀደም የከፈትከውን ዌብሳይት ክፈተው። ቅድም ያልከውን ዌብሳይት መጀመሪያ ላይ ያስቀመጥከውን ድርጅት የመጀመሪያው ካምፓኒ ብሮት ፉድ ፎር ብሮት 80% ተመሳሳይ ጾታ ጋብቻን የሚደግፍ ነው የሚቀበል ነው ያልከው ማስረጃ አሳየን። 100% አሳየን። እሺ አሁን በዚህ ደቂቃ እንዴት አሳያለሁ? ግልጽ ነው። ማስረጃ የለውም። ይኸው ፊት ለፊት አሳየን። እንዴት ተናግራል እኮ እንዴት አሳያለሁ ይባላል? ወዳጅ አሳየን። ማስረጃውን 80% ያልኩበትን አሳየን። ደቂቃ ከሰጠኝ ከፍቼ ነው።
አሳየን። ይኸው እየጠበቅን ነው። ጉድ ጠብቀኝ። 80% ጋይስ እንዳትረሱ፣ 80% ማስረጃ እንደሚቀበሉ ማስረጃ አለኝ ብሏል። ማስረጃውን ወዳጄ ወዲህ በለን አሳየን። 80% አይደለም ላድርግልህ 100%። ኦኬ 100 አሁን ደግሞ 100 አድርጎታልሽ። አሳየን ማስረጃውን። ቀጥል። ወይስ ሌላ ጊዜ አኬን ቅድም እንዳልከው ሌላ ጊዜ አንወያይም ብለህ ልታልፈው ነው? ፖለቲካው ተው። እሺ ጋይስ የለም ባይ ዘ ዌይ ጋይስ በደንብ ስሙ። ዝም ብሎ ነው በድፍረት ቁጥር እንደዚህ ተብሎ የሚጠራው። ማስረጃውን ማሳየት አይችልም። ይኸው አሳይ ሲባል ደቂቃ ከሰጠኝ ይላል። ማስረጃው ወፍ ነው። የለም ማስረጃ የለም። ገብቷችኋል አይደል? የለም። አሁንም እኛ ግን ቅድም እንደተናገርነው ፊት ለፊት ላይም እንደተናገርነው እሺ ቅድም የተባሉት አካላት ለምሳሌ የኢቫንጀሊካል ሉተራን ቸርች ኦፍ አሜሪካም ሆነ ስዊድን ሉተራን ቸርች ከወርልድ ሉተራን ፌዴሬሽን ልጠብቅ እንጂ አውጣ አላልከኝ? ኧረ ቀጥል። ጨረስኩ እኮ ጥያቄ። ወደሚቀጥለው ሄድኩ። ሰዓቴን እየተጠቀምኩ ነው ወዳጄ። በደንብ ስማ። አውጣ አላልከኝ? ላሳየህ እኮ ነው። የፕሬሳቸው ውስጥ ገብቼ ኢንክሉሲቭ እንደሆነ ጥያቄን ስማኝ። አንዴ ስማ። አሁን እየጠየቅኩ ያሉት ቅድም እድል ሰጠው። አሁን ጥያቄን ስማኝ ወዳጄ። ኧረ ሰዓቴን ልጠቀምሽ። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ እና ቸርች ኦፍ ሉተራን ቸርች ኦፍ ስዊድን ወርልድ ሉተራን ፌዴሬሽን ውስጥ አሉበት የሉበትም? አሉበት የሉበትም? አሉበት። በጣም ጥሩ ጋይስ በደንብ ስሙ። አሁን የምጠይቀውን ጥያቄ ስሙ። እነዚህ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ እና ቸርች ኦፍ ስዊድን ወርልድ ሉተራን ፌዴሬሽን ውስጥ አሉበት? ቆይ አንዴ ስማ። ታች ላሉት ነው። ቆይ ስማ፣ ታች ላሉት ነው። መካነ ኢየሱስ ቤተክርስቲያን ወርልድ ሉተራን ፌዴሬሽን ውስጥ አለችበት የለችበትም? አለችበት አልኩ እኮ አልሰማህም? ጎበዝ ስሙ ጋይስ። መካነ ኢየሱስም ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካም ቸርች ኦፍ ስዊድንም ወርልድ ሉተራን ፌዴሬሽን ውስጥ አሉበት። ምንድነው እዛ ፌዴሬሽን ውስጥ የሚሰሩት አብረው? መልስ ልስጥህ። አሁን ምንድነው የሚሰሩት? አዎ እየጠበቅኩ ነው መልስ። ምንድነው የሚሰሩት አብረው? ይሄን በሚመለከት ይኸውልህ ስማ። ወርልድ ሉተራን ምንድነው የሚሰሩት? አንተም ሳትጠይቀኝ መለስኩልህ። ይሄ አይነቱ ልክ እንዳልሆነ ምንድነው የሚሰሩት? ስማ፣ ይሄ አይነቱ ልክ እንዳልሆነ አስረድተን ቤተክርስቲያኒቷ ከወርልድ ሉተራን ፌዴሬሽን ልትወጣ ነው። አሁን በአቋም ደረጃ የተቀመጠ አቋም አለ። ፔሬድ። አንዴ ሲስ ሰዓት ያዝልኝ። አንዴ ፖዝ አድርግልኝ ሲሶ። አንድ ማስረጃ ልጠይቅ ስለሆነ ሲስ አንዴ ሰዓት ነው 30 ሰከንድ ነሽ። ኢትዮጵያ ቤተክርስቲያን አሁን ያልካት የመካነ ኢየሱስ ቤተክርስቲያን ከወርልድ ሉተራን ፌዴሬሽን ልትወጣ ነው የሚል የአቋም መግለጫ ተቀምጧል ያልከው ማስረጃ አሳየን። ቶሎ በል። አቋም መግለጫ ተቀምጧል። ውይይት አለ። አሳየን ማስረጃ ካለ በእርቅ ጉዳይ ላይ የተቀመጠ ነው። ማስረጃ አሳየን። ልትወጣ ነው የሚለው ማስረጃ እንዳላቀርብልህ አልፌያለሁ። ይሄው አሳየን። ይሄው ካሜራውን አብራን አሳየን። ጠብቀኝ። እሺ ጋይስ እየጠበቅን ያለ ነው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ከወርልድ ሉተራን ፌዴሬሽንም ልትወጣ እንደሆነ የአቋም መግለጫ ነው ሊያሳየን እየጠበቅን ያለ ነው። እሺ ሁላችሁም እየጠበቅን ያለ ነው እሱ ነው። አብረው ወርልድ ሉተራን ፌዴሬሽን ውስጥ አብረው እንዳሉና ምን እየሰሩ እንደሆነ ሊመልስልን አልፈቀደም። እስቲ ልትወጣ እንደሆነ እንጠብቃለን። ሰዓታችን ያው ሲስ ይመልስናል ብለን እናስባለን። ሲስ አይደል ሲሶ ማስረጃ እስኪያወጣ እየጠበቅኩ ነው። 30 ሰከንድ አለ። 30 ሰከንዱ ቆሞ። ኧረ ሲሶ ደግሞ 1 ደቂቃ አድርግልኝ። ያራዳ ልጅ እንዴ ምንድነው? 1 ደቂቃማ አድርግልኝ ፓፓ። አክሊልሻ ኧረ ቆይ ሀሳቡ እንዳይበተን ማስረጃ እየጠበቅን ነው ወዳጄ። አክሊልሻ አትበለን። አንዴ ቆይ አንዴ ከይቅርታ ጋር ወዳጄ ትላለህ። ሲሶ አንድ የሚዩት አድርገው። እዩሲ አለ ወጣው ነው አለ። እየጻፍከው እንዳይሆን ብዬ ነው ድንገት እየጻፍከው እንዳይሆን ራሱ ያቋም መግለጫውን እዚሁ ጋር እሺ እየጠበቅን ነው። ለማንኛውም ቶሎ በልሽ።
አሁን እኔ እንትን ለማለት አልቻልኩም። እንትን የመካነ ኢየሱስ ቤተክርስቲያን የፌስቡክ ኦፊሻል ጎበዝ የመካነ ኢየሱስ ቤተክርስቲያን ቆይ አሁን አልቻልኩም የመካነ ኢየሱስ ፌስቡክ ፔጅ የሚያወጣልኝ ሰው ካለ ነው ያልኩት። የመካነ ኢየሱስ ቤተክርስቲያን ኦፊሻል ፌስቡክ ፔጅ ነው ያልኩት። አይ በቃ ወዳጅ እዩት ቆይ ሲሶ አንዴ ቢዩት አድርገው ሲስ አንዴ ስሙ ታች ያላችሁ ሰዎች እኔ አሁን ታች ካሉ ሰዎች ጋር ነው እያወራለሁ ጽዮን ለምንድነው ማሳየት ያልቻልክ መካነ ኢየሱስ የፌስቡክ ፔጅ ኦፊሻል ፌስቡክ ፔጅ ላይ የቀረበውን መግለጫ አለ አንድ ላይ በጋራ የሰጡት መግለጫ እሱን ክፈችልኝ አሁንም እንጠብቃለን እህታችን ጽዮንን ወንድማችን ኢዩስ ያልቻለም እህታችን ጽዮንን እንጠብቃታለን እሺ የቱን ነው ማውጣለች የመካነ ኢየሱስ ፌስቡክ ኦፊሻል ፔጅ ኦኬ ሲሱ ድጋሚ ባይዘው ይሄ 2 ደቂቃ የሚያልቅ ከሆነ ማስረጃው እስኪመጣ በቃ ሌላ ቀን ኢዩስን ቀጥረን ነው ሌላ ቀን ማስረጃውን ይዞ እንዲመጣ እናደርጋለን እያወጣን ነው ማስረጃ ጠብቅ ጋይስ በጣም ደስ የሚል ውይይት ነው ያደረግነው 80% አልቀረበ ከሙስሊሞች ጋር መስራት ችግር የለውም ተብሏል ብዙ የተባለ ነገር አለ እስቲ ማጠቃለያ ላይ ያሳብ ሰጣለሁ እህታችን ሲስቀመጥ እሺ እና እንዴት ናችሁ ታች ያላችሁ ሰዎች አለን እግዚአብሔር ይመስገን ፒስ ነው እንዴት ይዟል ወንት ከጀርባ ዘፈን አለ ከዋክ ቅድም አሳያለሁ ያልኩህ እንዴት ስራ ነኝ ምን አልከኝ ዮባ ቅድም አሳያለሁ ያልኩህ እንዴት ነው ኮሚቴ ላይ ጽፌ ልክ ነበር የትኛው ዮባ ሜቢ አላስተዋልኩት አሁን የተነሳው የብራውት ድርጅት ተብሎ የተጠቀሰው ከሉተራን ጋር ያለውን ግንኙነት ወዳጅ ችግር የለውም ቆይ አሁን ማስረጃውን እየጠበቅን ነው መካነ ኢየሱስ ጋይስ ከወርልድ ሉተራን ፌዴሬሽን ልትወጣ ነው ተብሏል ጽዮን ተመለሽ ማስረጃ ሲስ የሆነ ዘፈን አለ አንተ ጋር ወዳጅ መታለች ተቋርጦብኝ ነው እዚሁ ላይ ስለነበረ እያየሁ የነበረው አቋረጠብኝ እሺ የቱን ነው የፈለከው ኦፊስ ላይ መግለጫ የሰጡበትን በግንኙነታቸው ዙሪያም ያብራሩበትን በጋራ ቆመው ያወሩበትን ማለት ነው ጋይስ ማስረጃ ከመውጣቱ በፊት አንዴ ሪማይንድ ላድርጋችሁ መካነ ኢየሱስ ከወርልድ ሉተራን ፌዴሬሽን ልትወጣ ነው የሚለውን ነው ልትወጣ ነው የሚለውን ያቋም መግለጫ ነው እየጠበቅን ያለ ነው ሌላ ማስረጃ እንዳይመጣ እሺ ወዳጆች ታች ያላችሁ ሰዎች እየጠበቅን ቀይረው ያቋም መግለጫ ውይይት እየተካሄደ እንደሆነና መግለጫ እንደወጣ ነው እየነገርኩ ያለው ያቋም መግለጫ እኮ ያልኩት እሱን ወዳጅ አቋማቸውን የገለጡበት ያቋም መግለጫ ይባላል ወንድም ኢዮሲ ቀጥይ እሺ ይደረሽበት ቶሎ ብታወጪው አሪፍ ነው
አወኩት ወደ ታች ስክሮል ዳውን እያደረኩ ነው። አላውቅም። በቃ ችግር የለውም። አናስጨንቃቸው። ጽዬ በቃ ተይ፣ አትጨነቂ። የምር ችግር የለውም። አትጨነቂ። በቃ ጽዬም አትጨነቂ፣ እዮሲም አትጨነቁ። በቃ የምር እኔ በዚህ ደረጃ እኔ እንደዚህ አይነት ባህሪ የለብኝም። ሰው በዚህ ደረጃ ማስጨነቅ አልወድም። ጌታ በሚያውቀው አይደለም። ማስረጃው ቅርብ ነው ያለኝ አይደል? እየፈለኩኝ ነው። ማስረጃው ሊታተም ነው የሚመስለው ሊታተም እኮ ነው የሚመስለው። ታዲያ 20 ደቂቃ ሙሉ አንድ በአንተ ሙግት ተጨንቄ ማለት ነው አይደል? ጋዲሳ እንደዛ ነው እያልከኝ። እሺ አንዴ ሚዩት አድርጊው። አንዴ 30 ሰከንድ አለ የመጨረሻ ጥያቄ፣ ከዛ ወደ ማጠቃለያ በቃ። ስለዚህ በቃ እሺ፣ ምንድነው ጥያቄው? ለምን 30 ሰከንድ እንዴ? አንድ ደቂቃ ላይ ነው ያቆምክልኝ። አንድ ደቂቃ ከ30 ሰከንድ አንድ ደቂቃ እሺ፣ የመጨረሻ አንድ ደቂቃ። እሺ ተው እንጂ በስርዓት እንትን በል። ፌስቡክ ፔጅ ኧረ ሲስ ከጀርባ ድምጽ በጣም ያከብዳል። ሲስ ከጀርባ ያለው ድምጽ ይሄንን ማየት ይችላል። ጋይስ በቃ ችግር የለውም። እኔ ወደሚቀጥለው ሀሳቤ ሄዳለሁ። እዩሲ ዩናይትድ ሜቶዲስት ቸርች በዓለም አቀፍ ደረጃ ያለው ስፔሻሊ ዩሮፕ እና አሜሪካ ያለው ተመሳሳይ ጾታ ጋብቻዎችን ይቀበላል አይደል? ቸርች ነው የማይመለከተው ሰው ነው እየጠየቀ ያለው። እሺ ቀደም ብሮት ያልከው 80% በመቶ እርዳታ ያቀርባል ስትል የነበረው እሱ ማስረጃ ማምጣት አልቻልክም። እርዳታ ድርጅቱ ከየትኛው የጀርመን ቸርች ጋር ነው የሚሰራው? ዩሲ 80% አላልኩም፣ እንደውም ጨመርኩልህ። 100% ሰዶማዊነትን ይደግፋል። ማስረጃ እኮ አላቀርብም። ማስረጃማ የለውም እሱ። ከየትኛው የጀርመን ቸርች ጋር ነው የሚሰራው? ጋዲሳ ከየትኛው የጀርመን ቸርች ጋር ነው የሚሰራው? ማን? ብሮት እርዳታ ድርጅቱ ምን ማለት ነው? ማይገነጥ እያወራን ነው ስለ መካኒሱ ዩሲ ማ ይለኛል ጭራሽ። ስለ ብሮትን አንስተን ብሮት ስለ መልሰ ማ ትለኛለህ? እሺ ማጠቃለያ ስጥ ወዳጅ። አመሰግናለሁ። ጀርመን ድርጅት ጋር አብሮ ይሰራል እያልከኝ ከሚሰራቸው የጀርመን ድርጅቶች ልዘርዝርልህ? የማይሆን ጥያቄ እኮ ነው እየጠየቀኝ ያለው። ጥያቄ ገብቶ ችግር የለውም። በቃ ማጠቃለያ ስጥ ወዳጅ፣ ማጠቃለያ ስጥ። እሺ ጋይስ ከኔ ጋር በጣም ድምጽ አለ። ማጠቃለያ ስንት ደቂቃ ይሁን? እዩሲ ወይንም ጋዲ? አምስት ደቂቃ አሪፍ ነው። እሺ 5 ደቂቃ ካገኘሁት ማስረጃውን እያወጣሁ ስለሆነ እየደረሰ ነው። እሱ ይጀምርና እኔ እቀጥላለሁ። ችግር የለም። የጀመረ ነው የሚጨርሰው ወዳጄ። ማጠቃለያ አንስጥ። አይ ነው ማስረጃ ማስረጃውንማ በቃ ዛሬ እኮ ማምጣት አልቻልክም። የመካነ ኢየሱስ አገልጋይ ሆነ መካነ ኢየሱስ በዚህ ደረጃ በትልቅ አቋም ያዘችው ነገር አታውቀውም ወዳጄ። በታይም ላውጣ ነው አሁን። መካነ ኢየሱስ አገልጋይና አታውቀውም። በቃ ምንም ማድረግ አንችልም። ማጠቃለያን ጀምር ሲስ፣ ደቂቃውን አስጀምርለት። ራሱ ማጠቃለያ ላይ ድንገት ሊያወጣ ከሆነ 2 ደቂቃ። እሺ የመጨረሻው 2 ደቂቃ እዩሲን እንጠብቀው። እንዲህ የሚባል ነገር የለም ሲስ። የውይይት ስርዓት የሚባል ነገር አለ። ማጠቃለያውን ይስጥ። ከ5 ደቂቃው ተጠቀመው። ከፈለገ ይፈልግ ማስረጃውን፣ ያለበለዚያ ግን ደቂቃው ካውንት ያለ። ምን ትፈራለህ? ለምን አትጠብቀኝም? ምን ችግር አለ? አንተም አንተ የውይይት ስርዓት የለም ሲስ። ነው ትችላለህ፣ ችግር የለውም እኮ እሱን ነው ያወራው ሲስ። እንደዚህ አይነት የውይይት ስነ ስርዓት የለም። ደቂቃው ካውንት ያድርግ። ከዛ ላይ ተጠቅሞ ማጠቃለያው ላይ ማስረጃውን የሚያቀርብ ከሆነ ያቀርብ። ያለበለዚያ ቁጭ ብለን እኛ እሱ ማስረጃ እስኪወጣ የምንጠብቅበት ምንም ምክንያት የለም። ብሮስኪዬ ወይ እዩሲ ጀምር። 5 ደቂቃው ተቀምጧል ወይ ጀምር። እሺ እንግዲህ ለመውጣት እድል አልሰጠኝም ልጁ። በቃ ያሸነፈ መስሎት ብዙ ነገር እያወራ ነው ያለው። ማስረጃው ይፋዊ ነው፣ ኦፊሻል ፔጁ ላይ ያለ፣ ገብቶ ማየት በቂ ነው። የመካነ ኢየሱስ ኢትዮጵያን ኢቫንጀሊካል ቸርች መካነ ኢየሱስ ግንኙነቷን ዳግም እያጤነች እንደሆነና ውሳኔዎች እንደምታስተላልፍ አጠቃላይ መካነ ኢየሱስ ተወካዮች በጋራ የገለጹት የአቋም መግለጫ ነው። ማየት በቂ ነው። ፔሬድ ሰው ባልቀረበበት ሁኔታ የለም ብሎ መደምደም አሁንም የደኩም የሆነ የሙግት አካሄድና አያስኬድም። በቃ ፔሬድ። ሁለተኛ በጣም በተደጋጋሚ ያነሳውለት ሊመልስልኝ ያልቻለው ትልቁ ነገር ማለት ነው ጋዲሳ
በጣም ትልቁ ድክመቱ ብዬ የማስቀምጠው በሙግት ሂደት ውስጥ ሙግት በመስጠት ማለት ነው። እሱን ማለት አይደለም፣ እሱን ደካማ ማለት ሳይሆን በሙግት በመስጠት ሂደት ውስጥ ምንድን ነው ያለው? የኦርቶዶክስ ቤተክርስቲያን ካዝና ውስጥ ገብቷል ገንዘቡ እያልክ ነው። እነዚህ ግብረ ሰዶማዊነት የሚቀበሉ የተራድኦ ድርጅቶች በሚል ክስ አነሳ። አላልኩም። ያልኩት የልማት ክፍል የኦርቶዶክስ ቤተክርስቲያን የልማት ክንፉ ኮሚሽኑ ከነዚህ ሰዶማዊ ቀይሩትን በገንዘብ የሚረዱ ከፍተኛ የስርዓተ ትምህርት ቀርጸው ሰዶማዊነትን ፕሮሞት ከሚያደርጉ ተቋማት ጋር የኦርቶዶክስ ቤተክርስቲያን በልማት ክፍሏ በኩል ያው የቤተክርስቲያኒቷ አካል ነው፣ በደንብ ይሰመርበት። በልማት ክፍሏ በኩል ገንዘብ ትቀበላለች። ገንዘብ ተቀብላ ነው የልማት ስራ የምትሰራው። ስለዚህ ቤተክርስቲያን ግንኙነቷን ስታደርግ ግንኙነቷን መመራት ያለበት በምትቀበለው አስተምሮ ነው። ቤተክርስቲያን እስከማውቀው ድረስ ኦርቶዶክስ ቤተክርስቲያን ሰዶማዊነትን አትቀበልም። ሰዶማዊነትን ካልተቀበለች የሰዶማውያንን ገንዘብ ቀድሳ ልትወስድ ነው። የማያስኬድ ነገር። ይሄ አንዱ የአካሄድ ስህተት ነው። እናንተ ጋር እያለ በግለሰብ ደረጃ ከስዊድንና ከአሜሪካ የተጋበዙ ሰዶማያ ካህናት በመገኘታቸው ስብሰባ ላይ ተመርኩዞ መካነ ኢየሱስን ይተቻል፣ ኤገስትን ይተቻል። ነገር ግን በጉያው የኦርቶዶክስ ቤተክርስቲያን የልማት ክፍል ደረታቸውን ነፍተው በዌብሳይታቸው ላይ እንዳስቀምጡት ፓርትነርሺፕ ብሎ ያስቀመጧቸው 80% የተራድኦ ድርጅቶች ሰዶማዊነትን የሚቀበሉ የሚያቀነቅኑ ናቸው። ሉክ ዘ ዲፍረንስ። እኛ ወንጌላውያን አማኞች በሰልፍ ክሪቲሲዝም እናምናለን ብያለሁ በተደጋጋሚ። ስለዚህ መካነ ኢየሱስ በወርልድ ሉትራን ፌዴሬሽን ውስጥ ያላትን ፕሬዘንስ ተቃውመናል፣ እየተቃወምን ያለ ነው፣ እንቀጥላለን። ቢኮዝ ዊ ቢሊቭ ኢን ሰልፍ ክሪቲሲዝም። ስህተቶቻችንን ደብቀን ስህተት ያላቸው ግንኙነቶችን ደብቀን እኛ በፍጹም አንነካም ብለን አንልም። ልክ አይደለም ብዬ አሁን ያምኛለሁ። ያመንኩት እሱ ስለጠየቀኝ ሳይሆን ፌስቡክ ፔጅን ሄዳችሁ ካያችሁ ከዓመት በላይ መካነ ኢየሱስ ወርልድ ሉትራን ፌዴሬሽን ውስጥ ያላትን ፕሬዘንስ ልክ አይደለም ብለን ጽፈን፣ እንደ ብቻ ሳይሆን ብዙ ሰዎች ቅድም የጠቀሰው ጌታውን ኤራሞም ጭምር ማለት ነው በሰልፍ ክሪቲሲዝም እናምናለን። እሱ ጋር ሲመጣ ምንድነው የኦርቶዶክስ ቤተክርስቲያን በልማት ድርጅቷ በኩል የምታደርገው ከሰዶማውያን ጋር የምታደርገው ገንዘብ መቀባበልን በሚመለከት ማመን አልፈለግም። በቃ ይሄ እኮ ግልጽ የሆነ ስህተት ነው። ከሰዶማዊ ገንዘብ የምትቀበለው ምን ልታደርገው ነው? በየትኛው አካሄድ ነው እንደዚህ የተጨማለቀ ገንዘብ በጣም በባህልም በአስተምሮም ጸያፍ ከሆነ ተቋሞች ጋር ሆነ ብለው እየሰሩ ካሉ ተቋማት ጋር ገንዘብ ተቀብለ የልማት ስራ የምትሰራው በየትኛው ሞራል ነው? ወይስ ክፋትን ቤተክርስቲያን መቀደስ ትችላለች የሚል ካነና አለ? ምን ማለት ነው? ይሄ አንድ ስህተት ነው። ልትሟገቱት የሚገባ ጉዳይ ነበር። እኔ ራሱ ልሟገተው የማይገባ ጉዳይ ነበር። እኔ አንተም ብሆን ልክ አይደለም፣ መስተካከል አለበት፣ ከአስተምሮ አይሄድም። እኛ ሰዶማዊነትን እየተቃወምን ሰዶማዊ ከሆኑ ተቋማት ጋር አብረን አንሰራም ብለህ ልትቆም ይገባ ነበር። አንዱ ድክሙ ሙገቴ ነው፣ ሽተትን መሸፈን እንጂ ሰልፍ ክሪቲክ አይደላችሁ። ይሄ እናንተ በጣም ትልቁ በሽታ ነው። በተለይ ቲክቶክ ላይ ያላችሁ ኦርቶዶክስ ቤተክርስቲያን ማለት አይደለም፣ የከበረች ቤተክርስቲያን ናት። እዚህ ያላችሁ ተሟጋቾች ግን ሰልፍ ክሪቲሲዝም ባህል የላችሁ። በቃ ስህተት በመደበቅ ነው የምታምኑት። በገድላት ላይ ያሏችሁ ስህተት ከነገረ ድነት ጋር ይጋጫል። በዛ ጉዳይ ላይ እንኳን ስህተት አለ ብላችሁ ርምት ከመስጠት ይልቅ መሸፋፈንን ነው የምታምኑት። ይሄ በጣም አሳፋሪ ነገር ነው፣ መለመድ የለበትም። ስልጡነትም አይደል። አንድ ሁለት መካነ ኢየሱስ ቤተክርስቲያን ሰዶማዊ ናት አላልኩም ይላል። ደግሞ የመለስና መካነ ኢየሱስ ቤተክርስቲያን የቆመችበትን ያስተምሮ እሴት ቅዱሳት መጽሐፍት ብቻ የሚለውን እሴት መሰረት አድርጎ ቅዱሳት መጽሐፍት የሚለውን የተከተሉ ሰዎች ሰዶማያንን ይቀበላሉ ብሎ በኢምፕሊኬሽን መካነ ኢየሱስን ሰዶማይ አድርጓት ሰዶማይ ያደረግክ ተብሎ ሲነገረው የመጣበትን የሙግት መነሾ እንኳን የማያውቅ እርስ በርሱ የሚምታታ መሆኑን ተመልክተናል። እታች ያላችሁ የምትመለከቱት ነገር ነው። ስለዚህ መነሻውና መደምደሚያውን እንኳን የማያውቅ መደምደሚያው በመካነ ኢየሱስ ላይ ይዞ የሚመጣውን አዳፋ የሙግት አዳፋ ሳይገነዘብ አላልኩም እኔ መች መካነ ኢየሱስ ሰዶማይ ታልኩ ይላል ግን እያለ ነው። ሚኮዝ መካነ ኢየሱስ ሶላ ስክሪፕቱራን ትቀበላለች፣ ቅዱሳት መጽሐፍ ብቻ ትቀበላለች። ስለዚህ ስለተቀበለች ሰዶማይ ናቸው ብሏል። ሰዶማይ ያረጋት ማለት ነው። ከዚህ በላይ የሙግት መምታታት ህጸጽ የለም። ከመነሻው ጋር የማይሄድ ሙግት ነው። ያው እንደተለመደው ያሞኛቸዋል። ቀጥሎ አኬ እንዳደረገው ከታዮ ሲልክ ይልሃለሁ። እሺ በቲክታክ ኢንባክስ አድርጌሃለሁ። ሶሪ አድምስ ቆይ ደቂቃዬን ታስጀምራለህ። ያው እንደተለመደው እንግዲህ ሲሶ ደቂቃዬን አንዴ እንደ አዲስ አስጀምርልኝ። ገና መጨረሻ ላይ ምን ሰማችሁ? ያሞኛቸዋል። አኬም ቅድም ደህና አድርጎ ወንድማችንን ጨመቅ ሲያደርገው ቀድሞ ዳሜጅ ኮንትሮል ይሰራል። ቀጣይ ያሞኛቸዋል እንደተለመደው። ለምን
ወዳጄ ታች ያለ 1400 ሰው እኮ ግራና ቀኙን ማመዛዘን የሚችል የተማረ ማህበረሰብ ነው ታችሁን የሚከታተልን ወዳጄ። እሺ ዳሜጅ ኮንትሮላን ችግር የለም አቆያት። ከዛ ባለፈ ፕሮቴስታንቶች ሁሌ እንደሚያደርጉት መጨረሻ ላይ እንደው ገድላት ላይ አለ እንዴ ጋይስ እንዴ ስለምንድን ነው የተወራው ርዕስ ምንድን ነው? ወዳጃችን ምን አለ? ምን ያህል በቃ የተነሳው ሐሳብ እንዳስደነገጠው የምታውቁት ገድላት ብሎ ሲያወራ ሰምታችሁታል። ይስፈኒ ባይዘው በጣም እኮ ነው የሚያስቀው እንዴ። ኧረ አንድ መርዶ ልንገራችሁ ጋይስ፣ አንድ መርዶ ልንገራችሁ። እዚህ ጋር ወዳጃችን ኢዮስያስ ቅድም ብሬድ ፎር ዘ ወርልድ የሚባለው የጀርመን ተራዳይ ድርጅት ማለት ነው የኦርቶዶክስ ቤተክርስቲያን 80% 100% ግብረ ሰዶም ነው። በደንብ ስሙኝ፣ ግብረ ሰዶም ነው። ብሩን እንትን ያደርጋል። አንድ ዱብዳ ልንገራችሁ፣ ከመካነ ኢየሱስ ጋር አብሮ ይሰራል ይሄ ድርጅት ወዳጄ። ኦኬ ኢቫንጀሊካል ቸርች መካነ ኢየሱስ ዴቨሎፕመንት ኤንድ ሶሻል ሰርቪስ ኮሚሽን የሚባል ክንፍ አላቸው በመካነ ኢየሱስ ስር። ከእነርሱ ጋር አብሮ ይሰራል ብሬድ ፎር ዘ ወርልድ። ቢንጎ ወዳጄ። ኢዮስያስ ምን ሊውጥ ይሁን? ቸርች እንደው ቀድሳ ነው ይሄን ብር የምትቀበለው? ምን ሊውጥ ይሁን ወዳጄ? ምን ሊውጥ ነው? እኔ እኮ በጣም ነው የምታሳዝነኝ። ጌታን ይቅርታ ፐርሰናል ማድረግ አለ። በገዛ ቁንጨራ ይበሉ ሲ ኮሜንት ላይ በገዛ ቁንጨራ ታረድኩ የሚባለው ይሄ ነው። ይሄ መካነ ኢየሱስ አብራ ትሰራለች ከዚህ ድርጅት ጋር ምን ብሎ ኢቭን ሁላ ከ80% አልፎ 100% ብሎ ሲያጣጥል የነበረው ማለት ነው። መካነ ኢየሱስ አብራ ትሰራለች። በቃ ጌም ኦቨር። እዚህ ጋር ቆይተናል ከዘጋን። ነገር ግን እኛ ኦርቶዶክሳውያን ኦርቶዶክስ ቤተክርስቲያናችን የተከበረች ቤተክርስቲያን ናት ወዳጄ። ኦኬ የእርዳታ ድርጅትና የሃይማኖታዊ ጉዳዮች የተለያዩ ነገሮች ናቸው። የእርዳታ ድርጅትና ሃይማኖታዊ ጉዳዮች የተለያዩ ነገሮች ናቸው። ወንድማችን ቅድም ኮንፊርም አድርጎልናል እኮ እንዴ ከሙስሊም ጋር እርዳታ ቢሰራ ምን ችግር አለው አለ እኮ። አያችሁ ከሙስሊም ጋር እርዳታ ቢሰራ ምን ችግር አለው? ሙስሊሞች ወልድ ፍጡር ነው ብለው የሚያምኑ ክርስትና ከስር መሰረቱ የክርስትናን መሰረተ እምነት የሚያጣጥሉ ሰዎች ጋር እርዳታ ቢሰራ ምን ችግር አለው አለ። እኛ ችግር አለው ብለን አናምንም። እርዳታ እስከሆነ ድረስ እርዳታ ከሙስሊሞች ጋር ይሰራል። ሃይማኖታዊ ጉዳይ ላይ ግን አይገባም። ፕሮቴስታንቱ ዓለም ላይ ስንመጣ ሃይማኖታዊ ጉዳይ ውስጥ ነው እየገባ ያለው ነው ኮንሰርናችን፣ ጥያቄያችን። ራሳችን ምን ብሎ ኮንፊርም አደረገልን? አረ ከሙስሊም ጋር ቢሰራ ችግር የለውም አለ። የኛ ቤተክርስቲያን እርዳታ ነክ ከሆኑ ነገሮች ጋር ችግር የለውም። ከእርዳታ ጋር በተገናኘ ሂማኒቴሪያን ስራዎች ጋር ችግር የለውም። ኦኬ ቀደም ብያቸዋለሁ። እንደ ሀገር ኢትዮጵያ ለምሳሌ ግብረ ሰዶምን አትቀበልም እንደ ሀገር። ነገር ግን ለምሳሌ ግብረ ሰዶምን ኦፊሻሊ አክሰፕት ካደረጉ ሀገራት ጋር ምናምን የእርዳታ ስራዎች የተለያዩ ስራዎች አብሮ ይሰራል። ኦኬ ይሄን መረዳት ያስፈልጋል። ወንድማችን ይሄን እንኳን አንደርስታንድ ሳያደርግ ነው እዚህ የመጣው። ከዛ ባለፈ ወዳጃችን ጋይስ እንዴ ሉተራን ቤተክርስቲያንን ውጪ ላይ ያሉትን እንዳለ ሲኦል ከቶ ጨረሳቸው እንዴ። ቸርች ኦፍ ስዊድን በስዊድን ያለችው የሉተራን ቤተክርስቲያን 5.ምናምን ሚሊዮን ያላት ቸርቿ ተተፍታለች፣ ጠፍታለች እለዋለሁ። ጌታ ተፍቷታል እለዋለሁ። ይሰማል ድምጼ ጋይስ? ኦኬ ይሰማል ድምጼ? ይሰማል። እሺ ወዳጃችን ምን አለ? ቸርች ኦፍ ስዊድን ተተፍታለች ጠፍታለች እለዋለሁ። አረ ተተፍታለች አለ። 5.ምናምን ሚሊዮን ህዝብ ገደል ውስጥ ቻው። ውጭ ያላችሁ ቸርች ኦፍ ስዊድን ቻው፣ ሞታችኋል። 5.ምናምን ሚሊዮን ህዝብ ገደል ከተተ። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ኦልሞስት 3.ምናምን ሚሊዮን ሜምበር ያላቸው ቸርቿ ተተፍታለች። አዎ ተተፍታለች አለ። 3.ምናምን እዚህ ጋር ወንድማችን ኢዮስ 10 ሚሊዮን ሰው ነው የገደለው። ባጭሩ 10 ሚሊዮን ሰው ገደለ። በቃ 10 ሚሊዮን ሰው ሰብሰብ አድርጎ ገደል ውስጥ ነው የከተተው። ቻው ደግሞ ተተፍተዋል ጠፍተዋል ቸርቹ እያለ ጌታ ከነሱ መሀል ሊያድን ይችላል ይለናል። ፋላሲ ይባላል። ከዛ ባለፈ መጨረሻ ላይ ምን ብሏል ወዳጃችን ኢዮሲ? በጣም ከታላቅ ይቅርታ ጋር አንተ ፌስቡክ ላይ በየ2 ሳምንቱ በየ3 ሳምንቱ ፖስት የምታደርገው ነገር መካነ ኢየሱስ ከወርልድ ሉተራን ፌዴሬሽን እንድትወጣ ያደርጋታል ብዬ እኔ አላምንም ፐርሰናሊ። መካነ ኢየሱስ የራሷ ሲኖድ አላት። ሲኖዱ የሚወስነው ውሳኔ ነው እንጂ እንደ ኢዮሲ እንደ ሌሎች አይነት ሰዎች ፌስቡክ ላይ የሚጽፉ ጽሁፍ እንደው በዚህ ደረጃ ፍሬ አምጥቶ ምናምን ነገር በዚህ ደረጃ መካነ ኢየሱስ ከወርልድ ሉተራን ፌዴሬሽን እንድትወጣ ያደርጋታል የሚል እምነት የለኝም ፐርሰናሊ፣ ከይቅርታ ጋር ከታላቅ ክብር ጋር። ኦኬ ስለዚህ እነዚህ ነገሮችን ማወቅ ያስፈልጋል። አጠቃላይ ምንድነው ከተባለ መጽሐፍ ቅዱስ ብቻ የሚለውን ሐሳብ ለምንድነው ጋዲ ያነሳው ከተባለ ሰዎች መጽሐፍ ቅዱስን እያነበቡ ሶላ ስክሪፕቹራ የሚሉ ይሄን እምነት የያዙ ሰዎች ወደዚህ ለራሳቸው ሐሳብ ይጠመዝዙታል። የመጽሐፍ ቅዱስ ብቻ ትልቁ ችግር ይሄ ነው እንጂ ወንድማችን እንደሚናገረው መጽሐፍ ቅዱስ ብቻ የሚለውን ትምህርት የሚያምኑ ሰዎች ሁሉም ተመሳሳይ ጾታ ጋብቻን ይቀበላሉ የሚል ነገር አልተናገርኩም። ባልተናገርኩት ነገር ነው መልስ የሚሰጠን ወዳጃችን። አለቀ። እኔ ያልኩት ምንድነው መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስን ሰዎች በገዛ ፈቃዳቸው እንዲተረጉሙ በር ይከፍትላቸዋል። እነዚህ ሰዎችም ተመሳሳይ ጾታ ጋብቻን የሚቀበሉ ሰዎች ለራሳቸው መጽሐፍ ቅዱስን እየጠቀሱ ነው ሐሳባችን። ኦኬ አለቀ። ስለዚህ የነበረን ውይይት ይሄ ነው። ሲሶ እግዚአብሔር ያክብርልን። በጣም ጥሩ ነገር እንደያዛችሁ እንደተማራችሁ ተስፋ አድርጋለሁ። ጌታ ያክብርልን። እሺ ሁላችሁንም በጣም አመሰግናለሁ። በውይይት ሂደት ውስጥ
ድንገት ሳናውቅ ያስቀየምናችሁ ካለ ሁላችሁንም በጣም ይቅርታ። ከላይም ከታችም ያላችሁ ተወያዮች በሙሉ አመሰግናለሁ። የቤቱ ህግ ስለሆነ ውይይቱ ካለቀ በኋላ ገስት ላይ ያሉትን ተወያዮች